ሌላ እነዚህ 48ቱ ምኩራብ አይሁድ በየቦታው የሚሰሩ ናቸው። ቤተ መቅደስ ግን በኢየሩሳሌም ብቻ ነው የሚሰሩ። እንግዲህ ምኩራብ ማለት ምን ማለት ነው የሚለውን መተርጎም ማየት ያስፈልጋል። ምኩራብ ማለት ቤተ መቅደስ፣ ቤተ እግዚአብሔር፣ ቤተ ጸሎት ማለት ነው። እግዚአብሔር ከቅዱሳን ጋር የሚገናኙበት፣ ምዕመናን ቅዱሳኑን የሚሰሩበት፣ ንስሐ የሚገቡበት፣ የተበደሉት የሚካሱበት፣ የተቀማው የሚመለሱበት፣ የተሰበረው የሚጠገኑበት፣ እግዚአብሔር ምሕረት ፈውስ የሚሰጥበት፣ እግዚአብሔር የሚገለጥበት፣ አምልኮተ እግዚአብሔር የሚፈጸምበት የእግዚአብሔር ቤት የአምላክ ቤት ተብሎ ይተረጎማል። ስለዚህ ስለ ምኩራብ ቅዱስ ያሬድ እንዲህ ብሎ ዘመረ። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት። ወደዚህ ምኩራበ አይሁድ ኢየሱስ ክርስቶስ ገብቶ የሃይማኖትን ትምህርት አስተማረ ይላል። የምንን ትምህርት? አሁን ቅዱስ ያሬድ የወሰደው ከሉቃስ ወንጌል ከምዕራፍ 21 ከቁጥር 37 ላይ መዓልተ ይሜህር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት። ቀን ቀን በምኩራብ ያስተምራል፣ ማታ ደግሞ ለአዳር ወደ ደብረ ዘይት ይወጣ ነበር ይላል ቅዱስ ሉቃስ። ስለዚህ የቀን ትምህርት በምኩራብ ነው። በየምኩራባቸው እየገባ ያስተምር ነበር። ቅዱስ ያሬድ ይህን የብሉያት የሐዲሳት ሊቅ ስለሆነ ይህንን ያዘው። ወደ አይሁድ ምኩራብ ገብቶ የሃይማኖትን ትምህርት አስተማረ። ቀጠለና ምን አለ? ወይቤሎሙ ምጽዋት አበድር መስዋዕት። ትምህርቱን ከመስዋዕት ይልቅ ምጽዋትን እወዳለሁ አለን። ከምን ይልቅ? ከመስዋዕት ይልቅ ምጽዋትን እወዳለሁ ማለት ፍቅርን እወዳለሁ ማለት ነው። መተርጉማኑ ምጽዋት ብለው የተረጎሙት ፍቅር እንደሆነ ንጹሕ ጾሙን አፍቅር ቢሰረቅቡ ሳይሆን የተረጎመው ጾምን መጾም፣ እርስ በራስ መዋደድ፣ ወንድምን መውደድ፣ በፍቅረ እግዚአብሔር በፍቅረ ቢጽ መመላለስ እንደሆነ ምጽዋትን እወዳለሁ፣ መተሳሰብ፣ መከባበራችሁ፣ መቻቻላችሁን እወዳለሁ፣ አንዱ ለአንዱ ማዘኑን፣ የተራበ የተጠማውን ማሰቡን፣ ይህንን እወዳለሁ ብሎ አስተማራቸው። ቀጠለና ምን አለ? የተባሉ ቤተ አቡየ ቤተ ምስያት ቤተ ጸሎት ይሰመይ። የአባቴን ቤት የንግድ ቤት አታድርጉ። ይሄ ነው ዋናው ትልቁ ወደ ምኩራብ የገባበት ጉዳይ። ዛሬው ዋናው መልእክት ይሄ የአባቴን ቤት ቤቱን የአባቴ ቤት ይለዋል። ምክንያቱም ደብረ መቅደሱ ለአብ፣ ደብረ መቅደሱ ደብረ መቅደሱ ለመንፈስ ቅዱስ። ይህ ቤተ ክርስቲያን የአብ የወልድ የመንፈስ ቅዱስ ማደሪያ የአባቴ ቤት ያለው ቤተ መቅደሱ የንግድ ቤት አታድርጉ፣ ቤቴ የጸሎት ቤት ይባላል። ይሄ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ከውሪ ደግሞ አምጥቶ ነው እዚህ ጋር ቅዱስ ያሬድ የአባቴ ቤት የንግድ ቤት አታድርጉ፣ ቤቴ የጸሎት ቤት ይባላል፣ የምስጋና የምህላ ቤት ይባላል፣ የንጽህና የቅድስና ቤት ይባላል። አነ ውእቱ እግዚአብሔር ሰንበት ወአቡኃ ለምህረት። እኔ የምህረት አባት የሰንበት ጌታ ነኝ። እግዚአብሔር ውእቱ ለሰንበት ወነጓለ ለሕያው። የሰንበት ጌታዋ እኔ የሰው ልጅ ነኝ ብሏል። እነዚህ ሦስትነቱን አስተማረበት። ቃለ ሃይማኖት የሚለውን እየዘረዘረ መጣና ቦአ ምኩራብ ወገሰጾሙ ያርምሟል። ወደ ምኩራብ ገብቶ ግን ዝም አላለም። ያየውን የሰማውን የተመለከተውን ዝም አላለም። ምክንያቱም ወደ ምኩራብ ወደ ቤተ መቅደስ ሲገባ ደስ የሚል ስራ ጸሐፍት፣ ፈሪሳውያን፣ ነጋዴዎች፣ ሌቦች ገብተውበት ተመስገውበት ነጋዴ ቤቱን የንግድ ቤት አድርገው ስላገኘ ዝም አላለም። ብሎ ገሰጻቸው። ዝም በሉ ብሎ ተቆጣቸው፣ ተገሰጻቸው። ቤተ መቅደሱን ያጸዳበት ለዚህ ነው ሊቃውንቱ አንጽሖተ ቤተ መቅደስ ይሉት። ቤተ መቅደሱን ያጸዳበት አላስፈላጊ የሆኑትን ሰዎች ከቤተ መቅደሱ እየገረፈ ያወጣበት ቀን። እንግዲህ እንደሚታወቀው ቤተ መቅደሱን 2 ጊዜ አጽድቶታል። የመጀመሪያው ዛሬ በምኩራብ ወደ ቤተ መቅደስ ገብቶ በጅራፍ ያወጣበት ያባረረበት፣ ሁለተኛው የሆሳዕና ዕለት ትልቁ ከ9ኙ አበይት በዓላት አንዱ በዓለ ሆሳዕና ትሕትናውን ከገለጠ በኋላ ወደ ቤተ መቅደስ ገብቶ ለዕውራን ዓይንን ለማይሰሙት መስማትን
ለታመሙት ፈውስን ከሰጠ በኋላ አላስፈላጊ የሆኑትን ሰዎች ከቤተ መቅደሱ እየገረፈ አውጥቶ እግዚአብሔር ከዚህ ያድነን እና አንከሩ ምህሮቱ ሞገሰ ቃሉ ወጣዕመ ነገር ወሳይሳ አፉሁ ይላል። የአንደበቱን ቅልጥፍና የቃሉን ሞገስ የነገሩን መወደድ ሁሉ አደነቁ። በምኩራብ አስተማረ እያለ ቅዱስ ያሬድ በአጠቃላይ ኢየሱስ ክርስቶስ በምኩራብ አይሁድ ተገኝቶ ለታሰሩት ነፃነትን፣ ለሞቱት ሕይወትን፣ ለድሆች ወንጌልን፣ ለተጠቁት ነፃነትን፣ በፍርድ ላሉ ዓመተ ምሕረትን ስለማስተማሩ በትምህርቱ ስለመደነቁ ቅዱስ ያሬድ እያደነቀ በምኩራብ ያስተማረውን ትምህርት የሰራውን ምግባር ትሩፋቱን እያነሳሳ ይዘምራል። ምኩራብ ብሎ ጠቅለል አድርጎ ይገልጠዋል። ምን ብሎ? ምኩራብ ብሎ። ከዛሬ 3000 ዓመት በፊትም እግዚአብሔር ቤተ መቅደሱን እንደሚያጸዳ ስለ ቤተ መቅደሱ እግዚአብሔር ቀናኢ እንደሆነ ቅዱስ ዳዊት ዘመረ። ይህም ተፈጸመ። ዛሬ ደቀ መዛሙርቱም እንዳውም ዳዊት የዘመረው መዝሙር ትዝ እንዳላቸው ወንጌሉ ላይ ዮሐንስ ያነሳ መዝሙር 68 ቁጥር 9 ላይ እስመ ቅንዓተ ቤትከ በልዓኒ ትዕይንቶሙ ለእለ ይትዔየሉከ ወርቅናኢየ ወቀጻዕክዋ በጾም ለነፍሴ። 5 ጊዜ ከዲያቆናቱ ጋር ስንዘምረው የነበረ የቤተ መቅደስ ቅናት አቃጠለኝ፣ ለበለበኝ። በአንተ ላይ የተገዳደሩት ተግዳሮት በእኔ ላይ ወደቀ። ሰውነቴን፣ ነፍሴን፣ ሥጋዬን ነፍሴን ለእግዚአብሔር አስገዛው፣ በጾም አስመረርኳት ማለት ጾም ልጓመ ሥጋ ስለሆነ ሥጋዬን በጾም አደከምኩት ማለት ነው። አሁን ይሄን በትርጉማን ሲተረጉሙት በጣም ሰፊ ነው። ቤተ መቅደሱን ገበያ አድርገው ሲሸጡበት ሲለውጡበት አይቼ በአንተ ላይ የተገዳደሩትን ተግዳሮት በእኔ ላይ ደረሰ። አንተን ይክሉ ሰሪያ ማዕድ በገዳም በቆላ ተሐራ ሴቦን መናውን 40 ዘመን ብትመግባቸው ደጋ ቢሆን ነው እንጂ መች ቆላ ቢሆን መናውን አዝንቦ ሊያበላን ይችላል ብለው ተገዳደሩ። እኔንም የሰማይ እንጀራ የሕይወት እንጀራ እኔ ነኝ ብሉኝ ብላቸው በፎ ያመነ ይክል ሥጋውን ብላ ሥጋውን እንበላ ዘንድ እንዴት ሊሆን ይችላል ብለው ሩቅ ብእስ ያሉኝ፣ ተገዳደሩኝ፣ በእኔ ላይ ወደቀ።